ትናንትና ስንገናኝ ምን ብለሻል? እኛ ጋር ነው እውነታውን የምታገኘው። እውነት ያለው እኛ ጋር ነው። ስለዚህ ይህንን እውነት ማወቅ ከፈለግ ብቻዬን ቀጥረህ አግኘኝ ብለሽኛል። ይኸው ብቻሽን ቀጥሬሻለሁ። አንቺ ጋር ያለሁበት ምክንያት ምን እንደሆነ ታውቃለህ? ጭቅጭቅና ክርክር እንዳይነሳ ስለምፈልግ ነው እንጂ ኤፍሬም ካወራው የተለየ ሀሳብ የለኝም። ምንም ቢሆን እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ላነሳ የቻልኩት ከምን አንጻር ነው? እንደጎዳሁሽ እና በጣም እንደጸጸተኝ ልነግርሽ እፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ። እኔም ደግሞ በእንደዛ አይነት ሀሳብ እርግጠኛ እንዲሆን ደጋግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያለ አባት አያድግም። እኔ ህይወቴን ቤቴን በስነስርዓት መብራት እንጀምራለን አልኩህ። የኔ ጀግና፣ የኔ አንበሳ፣ የኔ ጨረቃ ሩታዬ፣ ለልጅሽ ብለሽማ እንደተጎዳሽ እኮ ሁላችንም አውቀናል። ሁላችንም ተናግረናል። ቤተሰብ እንግዲህ ቤቴን መምራት አለብኝ፣ ልጄን ያለ አባት መቅረት የለበትም ብዬ እኔም ተቀበልኩ አለችው ማለት ነው። አያችሁ አይደለ? እኛ እኮ ተናግረን ነበረ። ኧረ ፍሬውን በደንብ አድርጎ ተናግሮ ነበረ። ከካሜራ በስተጀርባ ሩታ እንታረቅ፣ ላጠፋሁት ነገር ይቅርታ ብሎ እያስጨነቃት ነው። በዚህ ልክማ ሩታ እንዲያትሆንም ብለን ብዙዎቻችን ተናግረን ነበር። ይኸው ሳይውል ሳያድር እንቅጩ ወጣ ማለት ነው። ደግሞ እኮ ይህን ያልኩበት ከምን አንጻር ነው አላለ? ራስን ጠይቅ። ሩታን ነው እንደ የምትጠይቀው? ሩታን ነው እንደ የምትጠይቀው? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ማለት ነው እቤት ላይ የምትናገረንን ነገርን ይዘን ነው እንደዛ በኮንፊደንስ የምንናገረው የነበረው ብላለች። ኤፍሬምን ብሏል ማለት ነው። ለካ ቤት ላይ እንደዚህ እናድርግ፣ ከህይወታችን መውጣት ያለባቸው ሰዎች እናውጣ ብሎ ይገፋፋቸውና ቦታው ላይ ሲደርስ ልክ እንደፈዘዘ እንደ በሽተኛ ይቃጣው ነበረ። አንተ ግን እንዲሁ ነፍስህ አይማርም፣ ጋሽ አሸብር ነፍስህ አይማርም። ኧረ በደንብ አድርገን እንሄድበታለን። ቤተሰብ ውሃ ቅዳ ውሃ መልሶ ነዋል መቼም የዚህ ጉዳይ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ የአንበሲቷ የጀግኒቷ የሩታ ቪዲዮ ነው ማለት ነው። እንግዲህ ከትላንት ወዲያ እውነታውን ያለው እኔ ጋ ነው። ስለዚህ እኔ በዚህን ሰዓት እኔ ምንም ነገር አልናገርም፣ ብቻን ግን አግኝቼ ሁሉንም ነገር እነግርሃለሁ ባለችው መሰረት እንግዲህ ጋሽ አሸብርዬ ምን ብለዋል? እንግዲህ እውነታው እኔ ጋ ነው ያለውን ነገር ምንድን ነው አስረጅኝ፣ ይኸው ብቻዬን መጥቻለሁ፣ አግኝቼሻለሁ አላት ማለት ነው። ሩታዬም እንግዲህ እንዳያችሁት ጭቅጭቅን ስለፈራሁኝ ነው፣ መጨቃጨቅ ሰልችቷታል። ሩታ ሰልችቷታል፣ ጋዝ 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 ብሏታል። እውነቴን ነው የምላችሁ። አንዳንዴ እኮ ባል መውደድና ማፍቀር እኮ ብዙ ዋጋ ነው የሚያስከፍለው ማለት ነው። እውነቴን ነው የምላችሁ። የምትወድ የምታፈቅር ለቤቷን የምትሳሳ ሴት እውነቴን ነው የምላችሁ። ረረረረረ አሁን ስታያት እኮ ሩታ እውነቴን ነው የምላችሁ እንዶ ከአፏ ከአንደበቷ እንዲህ ነው ብላ አላወጣችም እንጂ ጋዝ ጋዝ እንዳላት ታስታውቃለች። በቃ የሆነ ስልችት እያላት ነው የምታወራው ማለት ነው። እየሰለቻት በቃ ጭቅጭቅ ንዝንድ ስለማልፈልግ ነው እንጂ ከኤፍሬም የተለየ ሀሳብ ኖሮኛ አይደለም አለች እኮ። እውነቴን ነው። አታሳዝንም? ቤተሰብ አታሳዝንም? ብዙ ጊዜ እኮ እናቶች የወለዱ እናቶች ለልጃቸው ሲሉ ነው ዋጋ የሚከፍሉት ማለት ነው። ለልጃቸው ሲሉ ነው ውጣ ውረድን የሚሸጋገሩት ማለት ነው። እና ሩታ እንግዲህ እንዳያችሁት ለልጇ እያለች ማለት እኛ እኮ ብዙ ጊዜ ተናግረን ነበር። ሩታ ለልጇ እያለች ነው እንደዚህ ዝቅ ብትለው እንጂ ለምንም ብላ አይደለም። እንግዲህ ሰማችሁ አይደለ? ልጄን ያላባት እንዲቀር ስለማልፈልግ እኔም ቤቴን በስርዓቱ መምራትን ስለምፈልግ ነው። አንተ በተደጋጋሚ ቤት ድረስ መተህ አጥፍቻለሁ፣ በድዬሻለሁ፣ ይቅርታ አሁን አብረን መሆን አለብን ብለህ ስትጠይቀኝ ነው። እሱንም እኔ በተደጋጋሚ ጠይቄ ነበረ ብለዋለች ማለት ነው። እንግዲህ የጠየቀችው ምንድን ነው? ዳግም ጥፋት እንደማያጠፋ ከህይወቱ ማስወጣት ያለበት ሰው ያስወጣል ወይ ምናምን የሚለውን ጥያቄ ነው የጠየቀችው ማለት ነው። ሁሉንም ነገር እሺ ብሎ ካመነ በኋላ ነው እንግዲህ ወይም ደግሞ
አዎ አስወጣለሁ፣ በቃ እኔ በስነ ስርዓት እመለሳለሁ፣ ባለፈው ነገር ተጸጽቻለሁ፣ በድዬሻለሁ ከዚህ በፊት የሚለውን ነገር ቃል ከገባላት በኋላ ነው እንደዛ በኮንፊደንስ ወጣ ኤፍሬምንም ቢሆን እሷንም ቢሆን የተናገሩት ማለት ነው። ምድረ ርምጥምጡላ ማለት ነው። በሩታ ላይ አፍሽን የምትከፍቺ ሁላ እንግዲህ እርምሽን አውጪ። አያችሁ አይደለ? ከካሜራ በስተጀርባ የሚሆነውን ነገር አብርሃም ቀጥ ብሎ ሄዶ ሚስቱ ጋር የልጁ እናት ጋር እንታረቅ፣ በድዬሻለሁ፣ በቃ ተጸጽቻለሁ፣ አብረን እንሁን እያለ አስገድዷት ነው እንግዲህ አብረው ልትሆን የቻለችው ማለት ነው። በኮንፊደንስ ወጥታ ከውሽሚት ጋር እንደዛ ስትጋፈጥ የነበረ ይሄ ሁሉ የአብርሃም ስራ ነው። አሁን እስገባችሁ ገብቷችኋል። ለነገሩ እኛ በመርፌ አድርገን በስርንጅ አድርገን ራሱ በደም ስራችሁ ብናስገባ ራሱ አይገባችሁም። ለምን በሩታ ጥላቻ እንደዚህ በአፍጢማችሁ ልትደፉ ነዋ። ትደፋላችሁ እንጂ ገና እሷ እንደዚህ እያቃጠለቻችሁ ትጓዛለች ማለት ነው። ነገር ግን ሁሉንም ሴራ የአብርሃም እንደሆነ ተረዱት። ኤፍሬምንም እየሰደባችሁት ነበረ፣ ተናግሯል እኮ አንተ መጥተህ ሩታ አይደለም ወደ አንተ የመጣችሁ አንተ ነህ። ቤቷ ድረስ አንኳኩተህ መጥተህ በልጅ ሰበብ እያደረክ መጥተህ አብረን እንሁን አስቀይሜሻለሁ ተጸጽቻለሁ ብለህ የተናገርከው አንተ ነህ። ሲቀጥል ደግሞ ከህይወቴ ማስወጣት ያለብኝ ሰውን አስወጣለሁ ስትለን ነው እኛም ሄርሜላ ሄደን እንደዛ ስንናገራት የነበረው ብለዋል ማለት ነው። ታዲያ ይሄ ሁሉ ሴራ ካሴረ በኋላ ቤት ላይ ይሄ ሁሉ ከተናገራቸው ካሳመናቸው በኋላ ኤፍሬምንም ቢሆን ሩታ ነገር ግን ካሜራ ተደቅኖ እዛች ጋር ከቡዜ ከዴቭ ጋር ከሄርሜላ ጋር ሲጋፈጡ ግን እሱ እንደ በሽተኛ እያደረገው እየፈዘዘ ነበር፣ እንደ አእምሮ ዘግመተኛ ማለት ነው። ስለዚህ ጥፋቱ ሁሉንም ስህተቱ የጋሽ አሸብር ነው። ደግሞ እኮ እኔ ጥያቄው ነው የገረመኝ፣ ከምን አንጻር ነው ይሄን ልልሽም የቻልኩት? እሷም ውስጥህን ማወቅ አልችልም ከምን አንጻር እንደሆነ አላቅም። እና እንዴት ልታቅ ትችላለች? አንተ ምን አሴረ ምን ቀምመ እሷ ጋር ሄደ አብረን እንሁን ያልክበት ምክንያት ምን አሳወቃት? እሷ ምን አሳወቃት? እሷ አንድ ለአንድ ያለው ቤቷን በስነ ስርዓት መምራት፣ ልጇን ያለአባት ያለማሳደግ፣ ልጇን ብቻውን ላለማስቀረት ያለውን ነገር ነው እንጂ ጭንቅላቷ ላይ ያለው በምን አንጻር ተመለስክ፣ ምን ሳስበ ተመለስክ የሚለውን ነገር ውስጧ ላይ ምንም ጥያቄ አልፈጠረባትም። አንተ ዝትት እንከሰውዬ ማለት ነው። ደግሞ በመጨረሻ ላይ ይህ ሁሉ ተናግረው ደግሞ ምንድን ነው ያለው? እውነታውን ግን የወጣ ቀን እንዳታፍሪ፣ እውነታውን ካለ አንቺ ጋር አውጪ። እንዴ ምን አንተ በሽተኛ ነህ እንዴ? እውነቴን ነው የምልህ። አሁንም የምርህም ሳትታመም አይቀርም እንዴ። ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ። ምንም ነገር የሰራችው ነገር የለም በአንተ ላይ። እኛ ምንም ልናደርግ አንችልም፣ የምናደርግም ሰዎች አይደለንም ማለት እኮ ኤፍሬም ማለት ነው። መቼም ወንድም ለወንድሙ መጥፎ ነገርን አያደርግም። ሚስትም ለልጇ አባት የፈለገውም ቢከፋት የፈለገውንም ቢያስቀይማት የፈለገውንም ነገር ቢያሰቃያት ምንም ነገር ልታረገው አትችልም። ስለዚህ አሁንም አንተ ሌላ ነገር የቤት ስራ ሰጠ ተመልካችን። ኧረ ተው አንተ ሰውዬ፣ እስከ መቼ ድረስ ነው እንደዚህ የምትቀጥለው? እስከ መቼ ድረስ ነው ደግሞ? ውሽምትን ዛሬም እንግዲህ ለብቻዋን አግኝቶ እሷንም ይጠይቃታል። እሷ ስለነገሩ ምን እናቴ፣ አንዴ አንገቱን ለማቀፍ፣ አንዴ ግንባሩን ለመሳም፣ አንዴ ጉንጩ ለመገምጨጭ የምትታገል ሴትዮ ስለሆነች እሷ እንደ ሩታ እንኳ ቆፍጠን ብላ ጀንትል ብላ መልሷን አትመልስም። አብርሃምዬ እኔ ወድሻለሁ አፈቅርሻለሁ ብለህ የመጣህ ቀን እቀበልሃለሁ ብለው ርፍ ነው ያለችው ከትላንት ወዳ ማለት ነው። እኔ እቺ ሴት እውነቴን ነው የምላችሁ ዳርባ ከ80 ነበር በጥሩ አለንጋ ድርቅ ባለ አለንጋ ብቻ መግረፍ ማለት ነው። እንዴ እሱ ወንድ ልጅ ኧረ ተይ አንቺ ሴትዮ ተይ። ለማንኛውም ዛሬ እንግዲህ የውሽሚት ተራ ነው። አዎ በጉጉት ጠብቁ፣ የውሽሚት ተራ ነው። ሩታዬ ቆፍጣናዋ ጀግኒቷ እንግዲህ ያላትን ተናግራለች ማለት ነው። የተናገረችውን የመለሰችውንም መልስ ስለ አብርሃምም የተናገረችው እኛ ከዚህ በፊት 2 3 4 ቪዲዮ ላይ ተናግረናል። ከኛ የበለጠ ደግሞ ፍሬው ትላንትና የተሰራውን ቪዲዮ በሙሉ ፍሬው ተናግሮታል። ፍሬው እንቅጩ ነው የተናገረው ማለት ነው። አብርሃም ከካሜራ በስተጀርባ ሄዶ ሩታን እንታረቅ አብረን እንሆን ብሏት ነው እንጂ ሩታ በዚህ ልክ እንደዚህ አትሆንም ብሎ ፍሬው እኮ ተናግሯል።
እኔ ፍሬ ባይናገር እኛ ባንናገር ይገርመን ነበረ። ስለዚህ ጋሽ አሸብርዬ የራስህ ጥፋት በሰዎች ላይ ደግሞ አደምድም። አሁንም ደግሞ እውነታውን ሲወጣ ታፍሪያለሽ አትበል። ምንም የሚያሳፍራት ነገር የለም። በኮንፊደንስ ቀብረር ብላ ነው ልጅቷ የምትናገረው ማለት ነው። እሷም ብላለች እኔ ምንም ነገር የለብኝም በኮንፊደንስ ነው እያናገርኩ ያለው ብላለች። ስለዚህ እንግዲህ የመረረህን ወጥ አንተ ከካሜራ በስተጀርባ እየሄድክ ታሰምጣለህ። ከዛ በኋላ ደግሞ ሌሎቹን ጥፋተኛ ታደርጋለህ ማለት ነው። አሁን እኛ ምንም የምንፈልገው ነገር የለም። የሩታንም የኤፍሬምንም ነፃነትን አውጅላቸው። እውነቴን ነው አውጅላቸው። አንተ ሰውን አመስከው እኮ አመስከው። ኧረ አንዳች ነገር ያምስህ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምላችሁ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቀን። የነብሯ ቤተሰቦች ሰብስክራይብ እያደረጋችሁ እናንተ 30 ሺህ ያስገቡኝ። ተው እናንተ ቅንቅናሞች 30 ሺህ ያስገቡኝ። እኔ ግዴታ ዝሙት መስራት አለብኝ? ግዴታ ከወንድ ጋር እየተለጣጠፍኩ መምጣት አለብኝ እንዴ? ምን ሆናችሁን ሰብስክራይብ የማታረጉን? የኛ ጊዜ ሲሆን እጃችሁ ቁምጥ ይላል። እንዲህ ዝሙት ሲሰሩ የሚመጡትን እነሱን ታበረታታላችሁ። ሰላማት። እኛም የአረብ ሀገር የምንገኝ የማዳን ቅመሞችን አበረታቱን፣ እደጉ፣ ተለወጡ። እናንተ ስታድጉ ነው እኛ ደስ የሚለን እያላችሁ ስደት ላይ ያለነው ዩቲዩበሮች በማዳን ኩሽና ላይ ተደብቀን ለምንሰራው አበረታቱን። እስኪ 30 ሺህ ያስገቡኝ። እኔ አሁን 30 ሺህ ናፍቆኛል። 30 ሺህ እየናፈቀኝ እንዳልሞትባችሁ እውነቴን ነው የምላችሁ። 30 ሺህ ያስገቡኝ። እኔ ከመቼ 30 ሺህ ገባለሁ ላለው የለም። ኧረ እንኳን 30 ሺህ 25 ሺህ እንኳ አልገባም። ምድረ ዘረጡ ዝርጥርጥ ሁላ